ቤተሰብ እንዴት ናችሁ? ትናንትና ሀይሚ ልትታገስ ነው የሚል ከባድና አስደንጋጭ መረጃ ወጥቶ ነበር። ያንን መረጃ ደግሞ የጨረቃ ፋሚሊ በተቻለ መጠን ወደ ብሩኬና ወደ ሀይሚ እንዲደርስ ሜንሽን ተደርጎ ነበረ። እነሱም እንግዲህ መረጃው ደርሷቸው ዛሬ ቪዲዮ ሰርተውበታል። ሀብዛላትንም እቤት ጠርተው እየተወራ ያለው ነገር እውነት ነው ወይስ ምንድን ነው የሚል እንግዲህ ጥያቄ አቅርበውላት ነበረ። እኔ በዚህ ልክ ምን አይነት ክፉ ሰው ብሆን ነው ይሄንን ላደርግ የምችለው? እንዴት ብታስቡኝ ነው ስለ ጠላችሁኝ ብቻ እንደዛ ማረግ አይነት ሰው እመስላችኋለሁ ወይ የሚል ምላሽ ነው የሰጠችው። ለማንኛውም እውነት ለመናገር መጠንቀቁ አይከፋም፣ ሀይሚ ማለት ነው። ትናንት በዛ ልክ ደንግጠን ሰክተን ተጨንቀን የነበረው የሀይሚ የዋህነት እንደዚህ አይነት ነገሮችን ሊያስጠቃት ይችላል የሚለው ድንጋጤ ስላለብን ነው። ምክንያቱም ለምሳሌ አሁን እቤት እያንኳኳች እንደምትመጣው እቤት ሰላማዊ ሰው መስላ ገብታ ከኋላዋ ይዛው የምትመጣውን ነገር አናቅም። ስለዚህ እንደውም ይሄ መረጃ ለበጎ ሊሆን ይችላል የወጣው ማለት ቢያንስ ራሷን እንድትጠብቅ ስትወጣም ስትገባም ጥንቃቄ መጠንቀቅን የመሰለ ነገር የለም። አንዳንዴ የሆነ ምን ይመጣል በሚል እንዝላልነት ብዙ ጉዳቶችን ብዙ መከራዎችን በራስ ላይ ማምጣት ሊሆን ስለሚችል ምናልባትም ይሄ ነገር ሀይሚ ለአንቺ ትምህርት ወይ ደግሞ ጥንቃቄ እንድታረጊ ይሆናል። ስትወጭም ስትገቢም በተለይ እማታቂውን ሰው አትመኝ። ሀይሚ ችግሯ ሰው ታምናለች። በቃ ማለት ከራሷ ሰው ይልቅ ሌሎች አዲስ የመጡ ሰዎች የሚሏትን ነገር ታምናለች። ብዙ ጊዜ ከሷ የተረዳነው ነገር ሰው የማመን እንትን አለባት። በቃ በጣም ነው ሰው የምታምነው። ጥሩ እኮ ነው ሰው ማመን ጥሩ ነው ማለት እናንተ አምናችሁት ያ ሰው በእናንተ ላይ መጥፎ ነገር ቢያስብ ምናምን እግዚአብሔር አለ። ምክንያቱም እናንተ ልባችሁ ንጹህ ሆኖ ያንን ሰው ስላመናችሁት እግዚአብሔር አለ። ግን ደግሞ ፈጣሪም አግዙኝ አግዛችኋለሁ ነው ያለው። ሙሉ ለሙሉ እናንተ ይሉንታ ቢስ ሆናችሁ ወይ ደግሞ ይሄ አለ አይደለ ግዴለሽ ሆናችሁ ሰውን ማመን ትንሽ ይከብዳል። እናንተ በተቻላችሁ መጠን ለመጠንቀቅ መሞከር፣ ከዛ በተጨማሪ ደግሞ ፈጣሪ ነው ጠባቂው። ስለዚህ አግዙኝ አግዛችኋለሁ እንዳለው በተቻለ መጠን ጥንቃቄ ብታረጊ ጥሩ ነው ብዬ ነው የማስበው ሀይሚዬ። ምክንያቱም ትናንትና ወይኔ ስልክ ሲደውልልኝ እኮ እጅ ተንቀጠቀጠ ናፍቆኛል እያለች ስታለቃቅስ የነበረ ልጅ 2 ቀን 3 ቀን የነበረች ልጅ በ2 ቀን በ3 ቀን ስሜቷ ተቀይሮ ሌላኛዋ ሀብሳላት መጣች እኛ ብለን ልናምናት አንችልም። ሞኟን ትመን። እኛ በዚህ ጉዳይ አንሸወድም። እውነት ለመናገር ሀይሚም የምሯን ነው በቃ ከዚህ ስሜት ወጥታለች ብለሽ የምታምኚ ከሆነ ራስሽን ነው የምታታልዩ። በጭራሽ አትወጣም። እንደውም አሁን እንደያዛችሁት አቋም ኮስተር ብላችሁ ከእናንተ ስታርቋት ካላገኘቻችሁ ቢያንስ ትንሽ ከዚህ ስሜት ትወጣለች ብዬ አስባለሁ። ግን ደግሞ በአካል እያገኘቻችሁም በቪዲዮ የምታያችሁም ከሆነ ልጅቷ ምንም የሚቀንስ ነገር የለም፣ የባሰ እየጨመረባት ነው የሚሄደው። ና በቃ ከመካከላችሁ አስወጥታችሁ መራቁ ትልቅ ነገር ነው። ያው አሁን ደግሞ አመት ባል እየመጣ ስለሆነ ወደ ቡታጅራ ለመሄድም አስበዋል። እንግዲህ ብሩኬ ነው ያሰበው። ሀይሚ ገና ፍቃደኛ አልሆነችም። ምክንያቱም ያው ብሩኬ የሚሄደው ለዲኤንኤው ምርመራም ስለሆነ እኔ በነገራችን ላይ ቡታጅራ እንደዚህ ትልቅ ሆስፒታል አለ እንዴ? ወይስ አልገባኝም። ወይስ ደግሞ ናሙናውን ይዞ ለመምጣት ነው ማለት እኔ እስከማውቀው ድረስ ቡታጅራ ከተማ ላይ እንደዚህ ትልቅ ዲኤንኤ ለማስመርመር የሚሆን ሆስፒታል እንዳለ አላውቅም። ብዙ ሰው እንግዲህ እንደውም አሁን ነው እንጂ አዲስ አበባ ላይ ራሱ አልነበረም። ከአዲስ አበባ ናሙናው ይወሰድና ተሰጥቶ በፖስታ ተደርጎ ወደ ውጭ ነበረ በፊት ላይ ሲላክ የነበረው። አሁን ግን አላቅም እዛው ራሳቸው ይስሩት ወደ ውጭ ሀገር ልከው እንትን ያስመጡት አላቅም። ብቻ ግን ዞሮ ትልቅ ከተማ ላይ ይሄ ነገር ቢደረግ አሪፍ ነው ብዬ ነው የማስበው። ምክንያቱም እዛ ነገሮች ተጭበርብረው ምናምን አላቅም። ሲጀመር ሆስፒታል ያለ አይመስለኝም፣ ከይቅርታ ጋር ማለት ነው። በየቦታው የትኛውም ክልል ከአዲስ አበባ ውጭ እንደዚህ የዲኤንኤ መውሰጃ ሆስፒታል እንዳለ አላቅም። ማለት ሊወስዱ ይችላሉ እኮ ዶክተሮች ሆስፒታል ላይ ምናምን፣ ግን እዛው ውጤቱ እዛው ነው የሚታወቀው ወይስ ሌላ ሀገር ተልኮ ነው ወይስ አዲስ አበባ ላይ ያለ የሚለውን እንግዲህ አላቅም። ግን እኔ እንደዛ ነው የማስበው። ከአዲስ አበባ ውጭ ሌላ ቦታ አለ ብዬ አላስብም። ለማንኛውም እዚህ ጋር ብሩኬ ከፍተኛ የሆነ ብልጠት፣ ከፍተኛ የሆነ ጥንቃቄ ያስፈልግሃል። ምናልባትም በመጀመሪያው ምርመራ ውጤት ልትሸወር ትችላለህ።
ሊቀየር ይችላል። ውጤቱ ያንተ ነው ልትባል ትችላለህ። ስለዚህ ምንም ሳትደናገጥ በራስ መንገድ ልክ አብርሽ እንዳረገው ከዚህ በፊት አብርሽ ልጅ ነው ተብሎ የ6 አመት ነው የ7 አመት ህጻን ልጅ ይዘውበት መጥተው ብዙ ውጣ ውረድ አይቷል አይደለ? ከዛ ይመርመር ተባለ፣ ተመረመሩ። ግን ደግሞ ልጅህ ነው የተባለው። ለምን ውጤቱ ተቀይሮ ምናምን ነገር ሁሉ ነገር ተቀይሮ ልጅ ነው የተባለው። ከዛ ግን ውስጡ በቃ እሱ ውስጡን ስለሚያውቅ ስላላመነበት በራሱ መንገድ ልጁን ተቀብሎ ልጁን ይዞ ሂዶ ከልጁ ጋር ተመርምሮ ውጤቱ ደግሞ የእሱ ልጅ እንዳልሆነ ተነግሮት እንግዲህ በቃ ሁሉንም ነገር ይፋ አድርጓል ማለት ነው። ስለዚህ አሁንም ብሩኬ ልክ የአብርሽ ነገር ሊገጥምህ ይችላል። ልጁ ያንተ ነው ልትባል ትችላለህ፣ ውጤት ተቀይሮ በገንዘብም በምንም። ስለዚህ ያ ነገር እንዳያስደነግጥህ ድጋሚ በራስ መንገድ ዲኤንኤ መመርመር ትችላለህ። እኔ እንደኔ የመጀመሪያው የምርመራ ውጤት ሊቀየር ስለሚችል ከምንም ማለት ደስ የሚል ነገር አልጠብቅም። ምክንያቱም ልጅቷ ያለ ነገር በዚህ ርቀት አልሄደችም። ስለዚህ ማናችሁም እንዳትደናገጡ ወይ ደግሞ እውነትም የሱ ልጅ ነው እንዲህ ብላችሁ ምናምን እንዳትወዛገቡ። የመጀመሪያውን የምርመራ ውጤት ልታስቀይርም ስለምትችል በደንብ ተዘጋጅታበትም ስለሆነ ምንም እንዳይመስላችሁ። ሁለተኛው ምርመራ ነው ዋናው ራሱ በራሱ መንገድ ብሩኬ በራሱ መንገድ ማለትም እንደዚህ በቃ አለ አይደለ ልጁ ነው ተብላ ከተባለች ከልጁ ጸጉር ወስዶ ምናምን ማስመርመር ይችላል ማለት ነው። እዩ አደገኛ ሴት ናት በነገራችን ላይ ማለት በዚህ ልክ አትሄድም ነበረ። በቀላሉ ነገሮችን ማቆም ብትፈልግ በዚህ ልክ አትሄድም ነበረ። ግን እሷ እስከ ጥግ ድረስ ሂዳ ልጅ ነው ብላ ያው ከሱ ጋር መሆን ነው የእሷ ፍላጎትና ፍላጎት ብሩኬን የእሷ ማድረግ ነው። ስለዚህ ሁላችሁም እንግዲህ በምክር በሀሳብ ብሩኬን ብታግዙ ታሪፍ ነው ብዬ ነው የምላችሁ። ምክንያቱም የመጀመሪያው ምርመራ እንኳን ፌል ባይረግ ሁለተኛ ምርመራ በትዕግስት እንዲያደርግ ሀይሚን በትዕግስት ከጎኑ ቁማ እስከ መጨረሻ ውጤት ድረስ በቃ ከጎኑ እንድትሆን ከጎኑ እንድትቆም ማድረግ ትልቅ ነገር ነው ብዬ ነው የማስበው። ለማንኛውም ያው የዛሬው ቪዲዮም ይሄም እንደሰማችሁት ነው። ሀይሚዬ ወደ ቡታጅራ መሄድ አልፈልግም፣ ብዙ የሚያስጨንቀኝ ነገር አለ ያ ነገር ምናምን ብላለች። ግን ሀይሚ በቃ እስኪ ከጎኑ ሁኝ፣ ግድ የለሽም በቃ አንቺ ደፈር በይና ምንም ይምጣ ምንም እኔ ከጎን ነኝ ብሩኬ በይ ውስኪ ማለት ነገ አንቺም እንድትደሰች በአቋምሽ ወይኔ እንኳንም እንደዛ አልኩት፣ እንኳንም ከጎኑ ቆምኩ፣ እንኳንም ከጎንህ ነኝ ብዬ ብርታት ሆንኩት፣ እንኳንም ጥንካሬ ሆንኩት፣ እንኳንም ድፍረት ሆንኩት፣ ለካ ለዚህ ደስታ ሊያበቃን ነው ብለሽ በራስሽ እንድትኮሪ በራስሽ ልብሽን ደረትሽን ነፍተሽ ፍቅርሽን እንድታጣጥሚ በቃ እስኪ በዩ እንደዚህ አንቺም ተጨንቀሽ እሱንም ከምታስጨንቂው በቃ አይዞህ ብሩኬ የሆነው ይሁን ምን አባቱን እስከ ጎን ነኝ አይዞህ በቃ ጠንከር በል እንዳትፈራ ምናምን ብለሽ ብታበረታችሁ ደስ ይለኛል። ምክንያቱም ነገሽን ያማረ ነው የሚያደርግልሽ ይሄ